ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን እንቀጥላለን። የሌላኛውን ጨዋታ ደግሞ እንመልከት። የዩቬንቱስን እና የጋላታሳራይን ጨዋታ እናንሳ። ብዙ ጎሎችን የተመለከትንበት የዩቬን ጨዋታ ውድድሩ ላይ ለመቆየት ያደረገውን ጥረት የሚያየንበት ነበረ። እናንሳ ይህንን ጉዳይ። ጋላታሳራይ ያው ቀላል ቡድን እንዳልሆነ በዚህ ውድድር ዓመት በሚያደርጋቸው የሻምፒየንስ ሊግ ጨዋታዎች ላይ እየተመለከትን ነውና ያው ለዩቬ በጣም አሳዛኝ ምሽት ነበር። እንመልከት። ጋላታሳራይ እንዳነሳሽው ነው፣ ስሞቹን ማየት ብቻ በቂ ነው። ተጠባባቂ ወንበር ላይ ያሉትን ተጫዋቾች ኢልካይ ጉንዶዋን፣ ሌሮይ ሳኔ፣ ማውሮ ኢካርዲ፣ ሳሻ ቦይ የባየር ሚኒክ ተጫዋች ነበር አምና፣ ዊልፍሬድ ሲንጎ የአፍሪካ ዋንጫው ላይ በጣም ጥሩ ነበር። እንዲህ አይነት ተጫዋቾች ያሉት ስብስብ ነው። እነዚህ አሁን የጠቀስኳቸው ቤንች ላይ የነበሩት ልጆች ተቀይረው ገብተው የተጫወቱ ናቸው። እነዚህ አሁን የጠቀስኳቸው ተጫዋቾች ሁሉ እና የዩቬንቱስን ቤንች ብታይ ተመሳሳይ ጥራት የለውም። ፊሊፕ ኮስቲች፣ ፋቢዮ ሚሬቲ፣ ጀረሚ ቦጋ፣ የዶንጄ ግሮቫ፣ ኦፔንዳ የጋላታሳራይን ቤንች መርጥ ያለው ጥሩ ቡድን ነው። ጋላታሳራይ በስብስብ ደረጃ ሁሉም ፕራይማቸው ላይ ላይሆኑ ይችላሉ። አሁን ያልኳቸው ተጫዋቾች ጉንዶዋን ጨርሷል። ኦኬ ዛኔም በባየር ሚኒክ ግን ዛኔ ለምሳሌ ባየር ሚኒክ ኮንትራቱን እንዲያድስ ይፈልግ ነበር። ኢካርዲ እስኪጎዳ ድረስ እና ኦሲመን እስኪመጣ ድረስ በቱርክ ሊግ ብዙ ጎል የሚያስቆጠረው ተጫዋች እሱ ነበር። እንደዚህ ጥሩ ቡድን ነው፣ ምንም ጥያቄ የለውም። ስብስቡ ጥሩ ነው። ግን ትላንትና እኔ ዩቬ በእኔ ግምት እድል አልነበረውም። እንደ ዩቬ አይነቱን ቡድን እድል የለውም አትይም። ዩቬ ስለሆነ ታሪኩ ትልቅ ስለሆነ ግን ሰሞኑን የሚታየው የዩቬ ፐርፎርማንስ ያለፉት ሁለት ጨዋታዎች ሽንፈት፣ በቀደም በኮሞ በሜዳቸው፣ ባለፈው በአሊሳን ሚየን በጋላታሳራይ ሲሸነፉ እና ባለፉት ጥቂት ሳምንታት የነበራቸው አጠቃላይ ፐርፎርማንስም የሆነ ትልቅ ፐርፎርማንስ፣ ትልቅ ካምባክ፣ የ3-0 ሽንፈትን የሚቀለብስ ካምባክ አይኖርም። የ3 ጎል ማርጅን 5-2 ነው የተሸነፉት እና ደግሞ ጎል ሳይቆጠርበት አይወጣም ይሄ የዩቬንቱስ የተከላካይ መስመር የሚል ግምት ነበር። በእርግጥ ጎልም ተቆጥሮባቸዋል። በአጠቃላላው በሁለት ጨዋታ 7 ጎል ከተቆጠረብሽ ከውድድሩ መውጣትሽ ማይቀር 7 ጎል ተቆጥሮብሽ ሰርቫይቭ አታረጊ። ግን አሰልጣኙ አንዳንድ ለውጦች አደረጉ። አይሰለፍም ተብሎ ነበር። ጆናታን ዳቪድ ነበር። ሚሼል ዲ ግሪጎሪዮ ግብ ጠባቂው ሰሞኑን ትልልቅ ስህተቶች እየሰራ ነበር። ማቲያ ፔሪንን ያሰለፉት። ስለዚህ የግብ ጠባቂ ቦታ ላይም ለውጥ አድርገዋል። ግን ዩቬ ነው። ፊኖ አላ ፊኔ እስከ መጨረሻው ድረስ የሚሉት ነገር አለ እና ደጋፊዎቹ ያው ስቶሪድ ስትሆኚ፣ ትልልቅ ታሪክ ያለሽ ክለብ ስትሆኚ አንዳንዴ ቡድኑ በመጥፎ ጊዜ በሚቸገርበት ጊዜ የምትደገፊው ታሪክን ነው እና ስቴዲየም ውስጥ የነበረው ስሜት አሁን በቀደም ከኮሞ ጋር ጨዋታው ከመጀመሩ በፊትም ከጋላታሳራይ ሽንፈት በኋላ ስለነበር ያ ጨዋታ የተደረገው አልጣማቸውም። ያ 100,000 ዩሮ የተከፈለው ለፍሬንች ሞንታና የተባለው ያም ኮንሰርን አልጣማቸውም። መለያው ሁሉ አልጣማቸውም እና ገና ሲጀምር ጮሁ፣ ረፍት ላይ ጮሁ፣ ሲያልቅ ጮሁ። ደስተኞች አይደሉም የዩቬ ደጋፊዎች። ትናንትና አትሞስፌሩ በአሊያንዝ ስቴዲየም በቅርብ ዓመታት እንደዚህ አይነት አትሞስፌር ታይቶ የሚያውቅ አይመስለኝም። ቺኖ ሳልተኔራትሱሮ ወይም የማይዘል ጥቁርና ሰማያዊ ለባሽ ነው፣ ኢንተር ደጋፊ ነው ማለት ነው ያሉ ይዘምሩ ነበር። ገና ጨዋታው ከመጀመሩ በፊት የነበረው ስሜት የሚገርም ነው። የጋላታሳራይ ተጫዋቾችን የያዘው አውቶቡስ ወደ ስቴዲየም ሲደርስ ገና የጠበቀው ተቀጣጣይ ነገርና የነበረው የፊሽካ የፉጨት ድምጽ ጆሮ የሚከድን በጣም ኃይለኛ ድምጽ ነው የነበረው። ወደ ሜዳም ሲገቡ ልክ እንደዚሁ ራሳቸው የቱርክ ክለቦች የሚመኩበት እንኳን ወደ ሲኦል ደህና መጣችሁ ና ይላሉ። ትላንት እንደዛ አይነት ከባቢ ድባብ ነበር በዩቬንቱስ ስቴዲየም ውስጥ የተፈጠረው። ከዚህ ሙቀት ተቃራኒ የሚመስሉት ሉቺያኖ ስፓሌቲ ናቸው። ዝግ ብለው ምናምን መጡ። ግን የሜዳ ውስጥ ያስገቡት ቡድን ደግሞ ልክ በዛ አይነት ኢንቴንሲቲ የሚጫወት ኃይለኛ ቡድን ነው ይዞ የገቡት
እና የዩቬንቱስ ደጋፊዎች በተለይ ደግሞ ኩርቫ የሚባለው ከርቭ አሁን ከርቭ አለው ይሄ ስቴዲየም አይመስለኝም፣ ምክንያቱም በጣም ሞደርን ስቴዲየም ነው። ቲንክ በቅርብ ጊዜ አንድ ምናልባት ብቻኛው መሰለኝ ጣሊያን ውስጥ ክለብ የራሱ ስቴዲየም ሲኖሩ፣ ሌሎቹ በሙሉ የማዘጋጃ ቤት ስቴዲየሞች ናቸው። አንዳንዶቹም በጋራ ይጠቀሙባቸዋል። ላትሲዮና ሮማ በስታዲዮ ኦሊምፒኮ በፊት ስታዲዮ ዴል አልፒን ቶሪኖ እና ዩቬንቱስ ይጠቀሙ ነበር። ሳንሲሮን ኢንተርና ኤሲ ሚላን እንደዛ እና የራሱ ስቴዲየም ያለው ክለብ ዩቬ መሰለኝ እና አታላንታም በቅርብ ጊዜ አዲስ ዘመናዊ ስቴዲየም አትላንታ ያለ ጊዌሲ የሚባለውን ስቴዲየም ሰርተዋል። ግን ስቴዲየም ውስጥ የነበረው ስሜት የኩርቫ ያው ባህል ስለሆነ ከርቭ ጋር ስለሚቀመጡ ኩርቫ ከርቭ ነው በጣሊያንኛ እና ከጀርባ ያሉት ደጋፊዎችም ስሜት ሁሉ የሚገርም ነበር። በከምባክ እንዳመኑ ያስታውቃል። አይ ቲንክ በቡድናቸው ጥራት ግን አይመስለኝም። ቡድናችን ይህን ይሰጠናል ብለው ስላመኑ አይመስለኝም። ዩቬ እንደቀደሙት ዓመታት የዩቬ ቡድኖች አይደለም። ግን ዩቬ ታሪካዊ ክለብ ነው፣ ታሪካዊ ክለብ ነው እና ፒቤላ ኮንሳኖንቼ ከዚህ የሚበልጥ ነገር የለም ምናምን እያሉ ደግሞ ይዘምሩ ነበር። ስለዚህ መጨረሻ ላይ ዩቬ ያንን ፍልም ያሳይቷል። የጋላታሳራይ ታክቲክ ኢንትረስቲንግ ነው። ለማናደድ ነው የመጡት። 3-0 እየመሩ ነው። ጨዋታው ከተጀመረበት ጊዜ ጀምሮ ሪትሙ እንዲቆራረጥ በየምክንያቱ መውደቅ ከመነሻው ጀምሮ ገና ከመጀመሪያው ደቂቃ ጀምሮ ነው ያንን ሲያደርጉ የቆዩት። እኔ ግብ ጠባቂው እንዴት እስከ 118ኛው ደቂቃ ድረስ ቢጫ ካርድ እንዳላየ አላቅም። 118ኛው ደቂቃ ላይ ምንም አልቋል ጨዋታው። ከዛ ወለ ቢጫ ካርድ ቢያሳዩት ልዩነት የለም። ከመነሻው ጀምሮ ጨዋታ ኦሲመን ገና 2ኛው ደቂቃ ላይ ነው የወደቀው። ይልማዝ 4ኛው ደቂቃ ላይ ነው የወደቀው እና ሰከንዶች ይወስዳሉ። ከዛ በኋላ በቃ በተደጋጋሚ እስከ 20ኛው ደቂቃ ድረስ እኔ 4 ደቂቃ ብቻ መጨመሩ የሚገርም ነው። የመጀመሪያ አጋማሽ ካለቀ በኋላ በተደጋጋሚ ጨዋታውን ለማቆራረጥ የዩቬንቱስ ተጫዋቾችን ፍረስትሬት ለማድረግ ለማበሳጨት፣ ጨዋታው ምንድነው ሪትም እንዳይኖረው ለማድረግ ይሞክሩ ነበር እና አስቸጋሪ ነበር ለዩቬ ተጫዋቾች ቶሎ ወደ ጨዋታው መግባት፣ ቶሎ ፈጣን ቅብብሎች ማድረግ፣ ወደ ቤንፊካ ቀጠና መሄድ። እንደዚህ 6ኛው ደቂቃ ላይ ደግሞ ሮማንሳ ላይ ወደቀ እና እሱም 1 ደቂቃ ምናምን እንደዚህ ወድቆ አባከን። ቼኪር ግብ ጠባቂያቸው በቱርክ እግር ኳስ ከውዶቹ ግብ ጠባቂዎች አንደኛው ብዙ ገንዘብ ይወጣበት እሱ በ10 ደቂቃ ውስጥ ምናምን ብቻ በቃ የጋላታሳራይ እቅድ በዚህ ጨዋታ ላይ ምን እንደሆነ ማየት ትችላለች። እና በኋላ ደግሞ የዩቬንቱስንም ሪትም ለማቋረጥ ለምሳሌ ቪክቶር ኦሲመን ከኳስ ውጭ ያለው ኢንቴንሲቲ ይገርመኛል። ለናይጄሪያም ሲጫወት ለክለቦችም ሲጫወት በጣም ትጉ ነው። 14ኛው ደቂቃ ላይ ቢጫ ካርድ ተመለከተ። ብዙ ፋውል የሚሰሩ ነበር። ያንን የዩቬን ሪትም ለማቋረጥ ደጋፊዎች መሀል የነበረው ብስጭት በጣም ኃይለኛ ነበር። በኋላ አንድ ሳራ የሚባለው ተጫዋችም ወድቆ እንደዚሁ አበሳጫቸውና ሄደው 4ኛው እንዳኛ ሄደው ሲጨቀጭቁት ነበር። ምንድነው የምትፈቅዱላቸው እንደዚህ እንዲያደርጉ? ምንም ሪትም እንዳይኖረው ለማድረግ ነበር ይሞክሩ የነበሩት። ለዩቬ ጨዋታው ቀላል አልነበረም በዚህ ሁኔታ ምክንያት። በዛ ሙቀት ቢጀመርም ግን የጋላታሳራይ ታክቲክ ግን አስቸጋሪ ነበር። በኋላ ደግሞ ስቴዲየም ውስጥ አሁን እኛ 11 አንበሶች እንፈልጋለን ይሉ ነበር የዩቬ ደጋፊዎች። ወደ ጨዋታው መግባት አስቸጋሪ ነበር። በኋላ ሎይድ ኬሊ ትልቅ ለውጥ ያመጣ ካርድ ተመለከተ 25ኛው ደቂቃ ላይ። የዩቬንቱስ ተጫዋቾች እየተበሳጩ እንደሆነ ማስተዋል ትችላለች። አሁን ይሄ በቃ ደንበኛ የዳርክ አርት ነው የሚባለው፣ ልክ እንደዛ አይነት ስልት ነው የነበረው። ይልማዝም ተበሳጨ የሆነ ሰዓት ላይ እሱም ቢጫ ካርድ አየ። ችግር ነበር። ቶሬራን ፋውል ሰራ። ያንን ማቋራረጥ ተያይዘውት ነበር በሚገባ። ግን መጨረሻ ላይ ፍጹም ቅጣት ምታገኙ ቶሬራ ነው ደግሞ ራሱ የፍጹም ቅጣት ምቱን ያሰጠው ማኑኤሌ ሎካቴሊ ላይ በሰራው ጥፋት እና ያቺንም ራሱ ሎካቴሊ ፍጹም ቅጣት ምቷን አስቆጠራት እና ስቴዲየም ውስጥ የነበረው ስሜት ሁሉ የሚገርም ነው። ስለዚህ ዩቬ 1 ጎል አስቆጠረ። ትንሽ የለመለመ ተስፋ ነበረው፣ ግን ለ30 ደቂቃ እግር ኳስ ጨዋታ ነበር ለማለት ግን ያስቸግራል። ሪትሚክ የሆነ የጎል እድል የሚፈጠርበት የተዋጣለት የተደራጀ ማጥቃት ለማድረግ በጣም አስቸጋሪ ነበር። እኔ ዩቬንቱስ ትላንትና ያንን ሜንታሊቲ እንደያዘ የተረዳሁት የምናውቀው ነው። የዩቬ ሜንታሊቲ የመጀመሪያ የደገፍኩት የወደድኩት ክለብ ዩቬ ነው በዚዳን ምክንያት ይሁን እንጂ በኋላ ስታየውም በቃ ዩቬ ለምን ዩቬ እንደሆነ ለምን 36 ስኩዴቶ እንዳሸነፈ ይገባሻል። ትላንትና ቲየሪ ሄንሪ 1 ደቂቃ ነው የተጫወትኩት፣ ስለዚህ ለዩቬ ምንም ልል አልችልም አለ። 1 ደቂቃ ማለት ግማሽ ሲዝን የተጫወተው ወደ አርሰናል እስኪመጣ ድረስ ስኬታም አልነበረም፣ ደስተኛም አልነበረም። እዛ
ዊንግ ባክ ነበር ያደረጉት። ግን አንድ ነገር ተናገረ። እድል ሆኖልኝ ስለ ዩቬ ጥሩ ነገር ብዙ አልተናገርኩም፣ ግን ዛሬ ልናገር አለና ያን ፊኖ አላፊኔ ሜንታሊቲን ከአሌሳንድሮ ዴል ፔሮ ጋር ምናምን ያወራ ነበር ጨዋታው ካለቀ በኋላ እና ምን ይላል? ወደ ዩቬ እንደመጣው አንድ ልምምድ ይሰሩ ነበር። ከአንደኛው የጎል ፖስት ወደ ሌላኛው የጎል ፖስት ባለሽ ፍጥነት ሁሉ መሮጥ ማለት ነው። ከዛ ኦኬ እኔም ይሄን ለማመዳለሁ ምናምን ስል አሌ ዴል ፔሮ መጣና አንተ አትችልም፣ አንተ ወደ መልበሻ ክፍል ግባ፣ ለዚህ ገና አልተዘጋጀህም አለኝ ያለ እኔ ለምን ምናምን አልኩኝና በኋላ አሌሲዮ ታኪናርዲ ነበር የሚሯሯጠው እዛ ጋር የሚሮጠው ፌንት እስኪሰራ ነው እና እስኪያስመልስ ለቢያንኮኔሪ መለያ የዩቬ ተጫዋቾች ያኔ ደግሞ ስንት ትልልቅ ካራክተሮች ነበሩ። አንጀሎ ፔሩዚ ነው ግብ ጠባቂያቸው፣ ቺሮ ፌራራ ነው ተከላካያቸው፣ ሞንቴሮ ነው ተከላካያቸው፣ ታኪናርዲ አለ፣ ዴሾ አለ፣ ዴል ፔሮ አለ፣ ዚዳን አለ፣ ኢንዛጊ አለ፣ የሱፐርስታሮችም ኮንቴ አለ፣ አንቶኒዮ ኮንቴ፣ እነዚህ ሁሉ ነበሩ። አሁን ያኛው አይነት ዩቬንቱስ አይደለም ይሄኛው፣ ግን ያ የዩቬንቱስ መንፈስ ግን አለ። ለምን ይሄን እላለሁ? ሎይድ ኬሊ በቀይ ወጣ። አሁን ለእኔ በቀይ መውጣቱ ተገቢ ነው። ይሄም አከራክሯል። ከጨዋታው በኋላ የዩቬንቱስ ሰዎችም ሌሎች ኤክስፐርቶችም አስተያየት ሰጥተውበታል። ዳኛው ያንን ኢሜጅ ካዩ በኋላ ላይሰጡ የሚችሉበት እድል አልነበራቸው። አላየውም ልጁን። ኳሱ ሰማይ ላይ ነው ያለው፣ ክሮስ ተደርጓል። ስለዚህ አየር ላይ ነው ያለው ኳሱ እና ኳሱን ለመቅጨት ነው የቀድሞ የኒውካስል ተከላካይ ቦርድ መስተከላካይ ሎይድ ኬሊ ኳሱን ለመቅጨት ሰማይ ነው የሚያየው፣ ግን የይልማዝን እግር ጨፍልቆታል እና በአግሬሲቭ ፋውል ደግሞ ኢንቴንት አይታይም። አላየውም ነው የሚባል ነገር አይሰራም። የፋውሉ አግሬሽን ነው የሚታየው። ስለዚህ አውቆ እኮ አይደለም የሆነ እግር ተጫዋች ኳስ ለማግኘት ሊሆን ይችላል ያደረገው። እግሩ ቢሰበር አይ ኢንቴንሽናል ማላሽስ አይደለም አይባልም። በተለይ በጣም አደገኛ ከሆነ ጥፋቱ እና እግሩ ላይ ያረፈው ልጁ እድለኛ አይደለም ነው ልትዩ የምትችሉ። ቢጫ ካርድ አይቷል ቅድም እንዳነሳሁት እና ሁለት የቢጫ ካርድ ነው። ከዛ ሰውየው ወደ ቪአር ተጠሩ። ወደ ቪአር ሲጠሩ አሁን ፊፋ አይፋብ በቅርብ ጊዜ ምናልባት ዓለም ዋንጫ ላይ ተግባራዊ ሊያደርገው ይችላል። ሁለተኛው ማለት ቀይ ካርዱ ሁለተኛ ቢጫ ካርድ ከሆነና ዲስሚሳል ከሆነ እና ማያሰጥ ከሆነ ቢጫ ካርዱ ራሱ በቪአር የሚታይበት አሰራር ይኖራል እየተባለ ነው። እስካሁን ድረስ ግን ሁለተኛ ቢጫ ካርድ ከሆነ በቪአር ውሳኔ አይቀለበስም። የተጠሩት ግን አይ ሁለተኛ ቢጫ ካርድ እንኳን ስትሬት ቀይ ካርድ ነው በሚል ነው። ከዛ ሆሴ ማሪያ ሳንቼዝ ነው ስማቸው አርቢትሩ፣ ስፔን አርቢትር ሄዱ፣ ተመልሶ መጡ። ሎይድ ኬሊ ምን እየጠበቀ እንደሆነ አላ ማመን አልቻለም ነገሩ። አይ ቢጫው ተሰርዟል፣ በቀጥታ በቀይ ነው ከሜዳ የወጣው አሉት እና ዩቬን ያየ ነው። ከዛ በኋላ ነው ዩቬ 10-11 የተሻለ ነበር። ቪክቶር ኦሲመን ኤስፔን ላይ ሲቢኤስ ላይ ሰምተሽው እንደሆን ያው አንድ ተጫዋች እንደዚህ ያው ሞገደኛ ነው እንደምታውቂው፣ ተናጋሪ ነው፣ ማንንም ሰው በትችት ለመዘንጠል ምናምን ወደ ኋላ አይሉ እና ነግሬያቸው ነበር የዩቬንቱስ ሜዳ ላይ መታችሁ እንደ ማንኛውም ጨዋታ ነው ምናምን ይላሉ አለ የጋላታ ሰራይ የኔ ጓደኞች። እንደ ማንኛውም ጨዋታ አይደለም ወደ ዩቬንቱስ ስቴዲየም ስትመጡ ሌላ ነው ይሄ። እሱ የናፖሊ ተጫዋች ነበር፣ ስንት ጊዜ ወደ ዩቬ ሜዳ መጥቷል። እኔ አውቀዋለሁ ይሄንን ስቴዲየም። ስለዚህ ኮምፕሊኬትድ ነው እና በቀይ ሲወጣባቸው አወቅኳል ዩቬ የበለጠ ጥሩ እንደሚጫወት፣ ሲተነኮስ የበለጠ ጥሩ ተጫወቱ። የሚገርም አንድ ጊዜ ዊልፍሬድ ሻፈር የሚባሉ የካሜሮን ብሔራዊ ቡድን አሰልጣኝ ጀርመናዊ ናቸው እና ክሪስቲያን ራሜሎ 2002 የዓለም ዋንጫ ላይ በቀይ ወጥቶ ጀርመን አሸነፈ ያንን ጨዋታ። ለረጅም ደቂቃ ጀርመን በ10 ካሜሮን በ11 የተጫወቱት። ካሜሮን ያን የአፍሪካ ሻምፒዮን የነ በትልቅ ቡድን የነ ኤቶ የነ ምቦማ ምናምን ቡድን፣ ጀርመን በቀይ አድቬርሰሪን የሚዋጋ ቡድን ነው እና በቀይ ከወጣ በኋላ ዩቬ የበለጠ ጥሩ ተጫወተ፣ 2 ጎል አስቆጠረ። ግን የጨዋታው ታሪክ አላበቃም። ተመልሰናል። አድማጮቻችን አራዳ ኤፍ ኤም ላይ ትገኛላችሁ። የዩቬንቱስን ጉዳይ እየተመለከትን ነው። ትናንትና ከውድድሩ ውጭ ሆኗል። ነገር ግን በጨዋታው ላይ ያሳየው ብቃት አስደናቂ ነበር። ይህንን ጉዳይ እያነሳ ነው። አዎ ቅድም በ10 ተጫዋች መጫወት ከጀመረ በኋላ ቡድኑ ስላሳየው ተጋድሎ ነው ያነሳው የነበረውና በመሀል ግን አሰልጣኝ ያደረጋቸውንም ለውጦች ማድነቅ የሚያስፈልግ ይመስለኛል። ያው ተጫዋቹ በቀይ ከወጣ በኋላ ስቴዲየሙ ጸጥ አለ ለደቂቃ። ግን እንደገና ምናልባት ቅድም እንዳነሳሁት እንዲህ አይነት ፋክተር ከዩቬነት የሚነሳ ሊሆን ይችላል። በ10 ተጫዋች ከሆኑ በኋላ እኔ የበለጠ ለትራንዚሽን የሚሆኑ ተጫዋቾች ያስገቡ ይመስለኛል። ጆናታን ዳቪድ እና ቺኮ ኮንሴሳውን ቀይሮ አስወጡ። ጀረሚ ቦጋን እና ኤዶን ዤግሮቫን
ሁለቱን በቀኝና በግራ በኩል የሚጫወቱ ተጫዋቾችን ነው ያስገቡት እና በጨዋታው ላይ ሁለቱም ተጫዋቾች ትልቅ ኢምፓክት ነበራቸው። እንዲያው የመጀመሪያው ይሄ ፌዴሪኮ ጋቲ ያስቆጠረው ጎል ነበር አይደለም 2-0 የሆኑበት ጎል። እሱ ጎል ሲቆጠር የጀረሚ ቦጋ ውጤት ነው። የማዕዘን መጥቶ የተገኘው በሱ ማጥቃት ነው። የቀድሞ የሳሶሎና የአታላንታ ቤርጋሞ ተጫዋች ነበር። በቅርብ ዓመታት ፈረንሳይ ውስጥ ለኒስ ሲጫወት የነበረ ተጫዋች ነው። 2-0 ሆነ። በቃ ጨዋታው አለ። ከዛ ቹራም ሌላ ጎል ማስቆጠር የሚችልበት በቀደም አይተሽ እንደሆነ ኮሞና የዩቬን ጨዋታ ኦፔንዳ እንደዚህ ሉፕ አድርጌ ምናምን አንጠልጥዬ ጎል አገባለሁ ምናምን ብሎ ሳተ። ቹራምም ልክ ተመሳሳይ ቴክኒክ ነበር የተጠቀመው። ተቀይሮ ወጣ። ከዛ በኋላ አለቀሰ መጨረሻ ላይ እንግዲህ አሁን 14 ደቂቃ ምናምን 77 ደቂቃ ላይ ነው እሱ ወጣ። አድዚሽ ነው ተቀይሮ የገባው። ከዛ ደግሞ ሌላ እድል ጀረሚ ቦጋ በድጋሚ ተቀይሮ የገቡት ተጫዋቾች ተጽዕኖ ኢምፓክት ነበራቸው። ስለዛ ነው ይሄ ምንድነው እነሱ ክሮስ ሾት የሚሉት አለ። ክሮስም አቲው ሙከራ አቲው ኃይል ያለው እየተጠቀለለ የሚሄድ ነው። ኬናን ይልዲዝ ዲፍሌክት አድርጎት ነበር። ብዙ እድሎች ነበሯቸው፣ ብቻ ብረት መልሶባቸዋል እና መጨረሻ ላይ በቅርብ ጊዜ የሚገርም መሻሻል እያሳየ ያለ አንድ ልጅ ዌስተን መኬኒ ነው ጎሉን ያስቆጠረው። ዌስተን መኬኒ አሁን በተለይ ቱዶር ተሰናብቶ ኢጎር ቱዶር ተሸኝቶ ሉቺያኖ ስፓሌቲ ከመጡ በኋላ የበለጠ የተሻሻለ ነው። ግን ማክስ አሌግሪም የዩቬ አሰልጣኝ በነበሩበት ጊዜ በጣም ይወዱት የነበረ ተጫዋች ነው። ቡንደስሊጋ ውስጥ ነበር ረጅም ጊዜ። ታታሪ ነው፣ የትጋት ችግር የለበት። አሁን ግን ኳሊቲ ጨምሯል እና የጥሩ ማሰልጠን ውጤት ነው ማለት ይቻላል። ትላንትና ሜቢ ማን ኦፍ ዘ ማች እሱ ነበር ማለት ይሆናል እና ሶስተኛውን ጎል ያስቆጠረው እሱ ነው። ስለዚህ እኩል ሆኖ 5 እኩል ሆነ ጨዋታው 10 ተጫዋች ለ11 ተጫዋች። አሁን ከዛ በኋላ 10 ደቂቃ ነበር። አሁን ይሄንን ማለት እንግዳ ሊሆን ይችላል ይላል አንድ አሌሃንድሮ ሞሬኖ የሚባል የስፔን ተንታኝ። ግን ዩቬ ለአራተኛው ጎል መጫወት ነበረበት ከዛ በኋላ ያለ 11 ለ10 እየተጫወተ በቁጥር ጎድሎ 3-0 እየመራ ከዛም በላይ ማጥቃት ነበረበት ብሎ ቡድኑን መተቸት ትክክል ላይሆን ይችላል። እኔ ግን አልልም። ምክንያቱም ከዛ በኋላ እኮ ብረት መልሶባቸዋል እና ከባድ ነው። ከዛ በኋላ ለምንድን ነው እንደዛ የምለው? አሁን ይሄኛው ጨዋታ ሶስተኛው ጨዋታ ነው። በ4 ጨዋታ ተጫዋች በ10 ጎድሎባቸው በ10 ጨዋታ ሲጫወቱ የቅርብ ሳምንታት የወርክ ሎድም ቀላል አይደለም። ኮሞም ያሯሩጥሻል። ኮሞም የኃይለኛ ፖሴሽን ቡድን እሱ ብቻ ግን አይደለም። ከኢንተር ጋር ፒየር ካሉሉ 45 ደቂቃ አልተጫወተም። የባለፈው ጨዋታ ላይ 60 ደቂቃ ከሆነው በኋላ ነው ተጫዋች በቀይ ወጣባቸው። ትላንትና እንደዚሁ በቀይ በጊዜ ሎይድ ኬሊ በቀይ ወጥቶባቸዋል። የትላንትናው ጨዋታ ብቻ ሳይሆን የተጠራቀመ ኩሙሌትድ ፋቲግም ይባላል። እንደዛ ሆኖ እስከ መጨረሻው ድረስ ራሳቸውን ይለጥጡ ማለት በጣም አስቸጋሪ ይመስለኛል። ደግሞ አድርገውታልም። እኔ አሁን እንግዲህ ብቸኛው ልትዩ ነገር የጋላታሳራይ ተጫዋቾች ነርቨስ ነበሩ። በቃ ተደናግጠዋል። በዩቬ ተጫዋቾችም ተናዳፊነት፣ በስቴዲየምም በነበረው የሚያርድ ድባብ ምክንያት። ግን ጨዋታውን እያየሽ አንተ የምትገነዘቢ ነገር ወደ ተጨማሪ ሰዓት ከሄደ የጨዋታ ጋላታሳራይ ያሸንፋል። ምክንያቱም ወደ ከአንድ ሰዓት ገደማ ይሆናል በ10 ተጫዋች የምትጫወቺበት ጊዜ ማለት ነው አይደል? ከአንድ ሰዓት በላይ ይሆናል። ከአንድ ሰዓት በላይ በ10 ደቂቃ የምትጫወቺ ከሆነ ያ ድካም የበለጠ የሚታየው በተጨማሪው ሰዓት ነው እና ቢያልቅ ጥሩ ነበር። እሺ ወደ ተጨማሪ ሰዓት ገቡ። 96ኛው ደቂቃ ላይ ለረጅም ሳምንታት ላይተኛ ይችላል የዶንጄ ግሮቫ ያንን ምስል እያየ በጣም ትልቅ ለየት ያለ ልጅ ነው። ለየት ያለ የሊል ተጫዋች ሆኖ ረጅም ጊዜ የምናውቀው ነው ኤዶንጄ ግሮቫ። ምናልባት በዚህ ዘመን ያሉ ከኳስ ውጭ ላለ ኢንቴንሲቲ ከፍተኛ ግምት በሚሰጡ አሰልጣኞች ምክንያት ብዙ ላይፈለግ ይችላል። እኔ ለምን የፕሪሚየር ሊግ ክለቦች እንዳላስፈረሙት መረዳት ያቅተኛል። በጭራሽ መጥፎ ተጫዋች አይደለም፣ ግን በጣም ትልቅ ኳስ ሰዓት ያ ጎል ቢቆጠር ኖሮ ከዛ ማገገም ይችል ነበር። እኔ እንጃ። ምክንያቱም 4-0 ነበር የሚሆነው። ጎሉንም እኮ ያስቆጠሩት የመጀመሪያው እቺ የ30 ደቂቃዋ የመጀመሪያ ሀፍ መጨረሻ ላይ 105ኛው ደቂቃ ላይ የቪክቶር ኦሲመን እና ያታየው እንግዲህ ኦሲመን መጨረሻ ላይ ስኩዴቶ አብረው አንስተዋል ከሉቺያኖ ስፓሌቲ ጋር በጣም ይዋደዳሉ ሁለቱም እንደሚታወቀው እና ያንን ጎል አስቆጠረ። ከዛ በኋላ ነው ጨዋታው ያለቀው።
ከዛ በኋላ ከባድ ነበር። አሰልጣኙ ተጨማሪ ተጫዋቾችን ለውጠዋል። ስፓሌቲ ቶሎ እጅ እንዳልሰጡ በዛ ማየት ትችላለች። ምክንያቱም ፊሊፕ ኮስቲችን፣ ሉዊስ ኦፔንዳን ቀይረው አስገቡ። እነዚህ ሁሉ የማጥቃት ተጫዋቾች ናቸው። አንደኛው ዊንግ ባክ ነው፣ አንደኛው አጥቂ ነው። እጅ አልሰጡም፣ ግን የረፈደ ይመስለኛል በተለይ ፊዚካሊ። ከዛ በኋላ ከባድ ነው። ባለቀ ሰዓት የተቆጠረው ተጨማሪ ጎል የጎል ልዩነቱን ማጥበብ ካልሆነ በስተቀር ለእኔ የኦሲመን ጎል ሲቆጠር ነው እንጂ ይልማዝ ያንን ተጨማሪ ጎል ማስቆጠሩ በጨዋታው አጠቃላይ ባህሪ ላይ ያመጣው ለውጥ አልነበርም። ግን አሰልጣኙ ስቲል ተጨማሪ ተጫዋቾችን ቀይረው አስገብተዋል እና በጣም የሚገርም ፐርፎርማንስ ነው በእኔ በኩል ያየሁት። ጋላታ ሳራይ ነው ያለፈው። ለጋላታ ሳራይ ለቱርክ እግር ኳስ ትልቅ ምሽት መሆኑን እረዳለሁ። ግን በተለይ 11 ለ10 ሆኖ ቡድኑ ያሳየው ተጋድሎ በጣም የሚገርም ነው። አሁን የምትፈሪው መቼ መሰለሽ? ለእሁዱ ጨዋታ ነው ትፈሪላቸው። አሁን የቀረ ኤነርጂ ያላቸው አይመስለኝም። ሰሞኑን በእንደዚህ ሁኔታ 10 ለ11 10 ለ11 ሲጫወቱ ቆይተው፣ ይሄ ደግሞ በጣም ኢሞሽናልም ጨዋታ ነው። ይሄን ሁሉ ካደረግሽ በኋላ ምንም ሳታገኝ ስትቀሪ ማለት ነው። ለደጋፊዎቹ ግን ምንም እንዳለማግኘት ሆኖ የተቆጠረ አይመስለኝም። ጨዋታው ካለቀ በኋላ የዩቬ ደጋፊዎች ቡድኑ አሸንፈው እንዳለፈ አይነት ስሜት ነው የነበረው። ስቴዲየም ውስጥ በሙሉ ደጋፊው ቆይቶ ለዚህ ቡድን ይዘምር ነበር። ግን እኔ ድካም ያጫወታቸው አይመስለኝም። ሮማ እንደምታውቂው የአውሮፓ እረፍት ላይ ነው ያለው። ስለዚህ የሚቀጥለውን ጨዋታ አርፎ ነው የሚጠብቃቸው። እሱ ደግሞ ያንን ጨዋታ የሚሸነፉ ከሆነ ከቻምፒየንስ ሊግ ቦታ በጣም ይርቃሉ። አሁን በ4 ነጥብ ነው የሚርቁት፣ 7 ይሆናል ብቻ ሳይሆን እነ ኮሞ እነ አታላንታ ቤርጋሞ ሊያልፏቸው ይችላሉ። እነዚህ ሁሉ ቡድኖች የቻምፒየንስ ሊግ ፉክክር ውስጥ ነው ያሉት። ግን ቡድኑ ያሳየው የአእምሮ ጥንካሬ፣ ታጋይነት ምናምን በቃ ከዩቬ የምትፈልጊው ከዩቬ የምትጠብቂው አይነት ያ ሜንታሊቲ ነው። እስከ መጨረሻውም ሲጋደሉ ነበር። ፊኖ አላፊኔ ማለት የቬቼ ሲኞራ እኛ ሀገር አሮጊቷ የሚባለው ዩቬንቱስ ያ ሜንታሊቲ ያ ካራክተር የታየበት ነው። ግን መጨረሻ ላይ በቂ አልነበረም። የሚገርመው 5.3 ኤክስጂ ነበር ትላንትና የፈጠሩት። 3 ጎል ላይ ያስቆጠሩት በ10 ተጫዋች ከ1 ሰዓት በላይ የተጫወተ ነው። ሁለቱን ከደመርሽ 5.3 ጋላታሳራይ 2.1 ነው። ይሄ ሁሉ ኳሊቲ ያለው ና የምንለው ቡድን ማለት ነው። 5.3 ከተቆጠረባቸው 7 ጎል 5ቱ ጎል የባለፈውም ጨዋታ ላይ ለረጅም ደቂቃ ተጫዋች በቀይ ወጥቶባቸው ስለነበር፣ ትላንትናም ተጫዋች በቀይ ወጥቶባቸው ስለነበር ትልቁ ፋክተር ያ ቀይ ካርድ ነው ማለት ነው። ምክንያቱም ከ7ቱ 5ቱ ተጫዋች በ10 ጎርሉ ማለት ነው በአንድ ተጫዋች አንሰው ሲጫወቱ በነበረበት ጊዜ ነው የተቆጠረባቸው። ግን እንግዲህ ጋላታሳራይ አልፏል። ቀጥሎ ከሊቨርፑል ወይ ከቶተናም ጋር ይገናኛል፣ ከአንድ የእንግሊዝ ቡድን ጋር ይገናኛል። ግን በጣም ግሩም ምሽት ነበር በፐርፎርማንስ በኩል። ውጤቱም መጨረሻ ላይ ከእጃቸው ቢወጣ ብዙ ጎሎችን የተመለከትንበት አስደናቂ ጨዋታ ነበረ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።